በፓኪስታን የሞተው የሰላም ህልም አመድ ላይ ያልጠበቀ ጦርነት ተቀስቅሷል። ይህ ጦርነት በሚሳኤልና በቦምብ የሚካሄድ አልነበረም። የጦር ሜዳውም የፋርስ ባህረ ሰላጤ አሸዋማ በረሃ ሳይሆን የማህበራዊ ሚዲያ ዲጂታል መድረክ ነበር። ተፋላሚዎቹም በአንድ በኩል የዓለም ሀያላን ሀገር የሚመሩት ቃላቶቻቸው የዓለምን ገበያ የሚያናውጡትና የጦር ሰራዊቱን የሚያዙት ፕሬዚዳንት ዶናልድ ትራምፕ፣ በሌላ በኩል ደግሞ የ1 ቢሊዮን አማኞችን መንፈሳዊ ዓለም የሚመሩት ቃላቶቻቸው ከኃጢአትና ከይቅርታ ጋር የተቆራኙት የቫቲካኑ ጳጳስ ፖፕ ሊዮ አራተኛ። ፍልሚያ የተቀሰቀሰውም ፖፕ ሊዮ የትራምፕን የጦርነት አዋጅ መቃወም በመቀጠላቸው ነው። ጳጳሱ ጦርነት ይብቃ ማለታቸው በትራምፕ በኩል የቃላት ሰይፍ አስመዝዞባቸዋል። ይህ የጳጳሱ ቃል የዋይት ሀውስን ዝምታ ሰብሮ በፕሬዚዳንቱ ልብ ውስጥ የቁጣ እሳትን ለኮሰ። ቁጣውም ዓለምን ወደሚያስደነግጥ ድርጊት መራው። አንድ የአሜሪካ ፕሬዚዳንት ራሱን ከክርስቶስ ጋር የሚያወዳድርበት ታይቶም ተሰምቶም የማይታወቅ ቅጽበት ሆነ። ትራምፕ በጦር አውሮፕላኖች ፎስ መሰጥ ኢየሱስ ነኝ ሲሉ አወጁ። የካቶሊኩ ሊቀ ጳጳስ ፖፕ ሊዮንም በእስራኤል ጉትጎታ በኢራን ላይ የከፈቱትን ጦርነት አልደግፉኝም በማለት ደካማ ሲሉ ለመዝለፍ በቁ። ዛሬ የተሰማው ዜና የፖለቲካው ኃይል ከመንፈሳዊ ስልጣን ጋር ሲጋጭ፣ ትዕቢት ከትህትና ጋር ሲላተም የተሰማበትን አስደንጋጭ ክስተት ይዞልን መጥቷል። አብራችሁን ቆዩ። በታሪክ መዝገብ ውስጥ አንዳንድ ጊዜያት የሚሰፍሩት በተፈጸመው ነገር ሳይሆን ሊፈጸም በነበረው ነገር ነው። ሊነጋ በነበረው ሰላም ወይም ሊቀሰቀስ በነበረው የዓለም ጦርነት። ዛሬ የምንተረክላችሁ ታሪክም ዓለም ትንፋሿን ውጣ በስስ ክር ላይ እንደተንጠለጠለ የህይወትና የሞት ጉዳይ ስትከታተሉ የነበረ አንድ አስገራሚ ክስተት ላይ ነው። ታሪኩ የፖለቲካውንና የመንፈሳዊን ዓለም ያጋጨ የዋይት ሀውስን ኦቫል ቢሮና የቫቲካንን የቅዱስ ጴጥሮስ ባዚሊካ በአንድ የፍጥጫ መድረክ ላይ ያቆመ ነው። ይህ በምድር ላይ ስላሉ ኃያላንና በሰማይ ስም ስለሚነገር ኃይል የሚተርክ በፕሬዚዳንት ዶናልድ ትራምፕና በፖፕ ሊዮ አራተኛ መካከል ስለተቀሰቀሰው አስደንጋጭ ፊልም የሚናገር ታሪክ ነው። ሁሉም ነገር የተጀመረው በፓኪስታን ኢስላማባድ ነበር። የዓለም አይኖች ሁሉ ከአራት አስርት ዓመታት በላይ በጠላትነት ተፋጡ የኖሩትን የአሜሪካና የኢራን ልዑካን በሚያደርጉት ወሳኝ ድርድር ላይ አተኩሮ ነበር። ለሳምንታት የዘለቀው ደማዊ ጦርነት በጊዜ የተኩስ አቁም ረግቦ ይህ ድርድር የመጨረሻውን የሰላም ምዕራፍ ይከፍታል ተብሎ ተስፋ ተደርጎበት ነበር። ነገር ግን ከብዙ ሰዓታት ውጥረትና ከዝግ በር በስተጀርባ ከተካሄደው የቃላት ልውውጥ በኋላ የድርድሩ በር ሲከፈት የወጣው ውጤት ግን ዜሮ ነበር። ተስፋው ጠውልጎ ስምምነቱ ሳይሳካ ቀረም። ዓለም በድንጋጤ ውስጥ ሆና ለምን የሚለውን ጥያቄ መጠየቅ ጀመረች። የድርድሩ ውድቀት ምክንያት ውስብስብ ቢሆኑም መሰረቱ ግን አንድ ነበር። ፍጹም የሆነ የመተማመን እጦትና የሁለቱ ወገኖች ፍላጎት እንደ ሰሜንና ደቡብ ዋልታ የተራራቀ መሆኑ። የአሜሪካ ወገን በፕሬዚዳንት ትራምፕ ከፍተኛ ጫና ፖሊሲ እየተመራ ኢራን የኒውክሌር ፕሮግራሟን ሙሉ በሙሉ እንድታፈርስ፣ የሚሳኤል አቅሟን እንድትገታ እንዲሁም በቀጠና ያሉትን እንደ ሂዝቦላ ያሉ አገሮቿን መደገፍ እንድታቆም የሚጠይቅ ነበር። ይህ ለአሜሪካ ወገን የማይታለፍ ቀይ መስመር ነበር። የኢራን ወገን በበኩሉ የተጣለባት ማዕቀብ ሙሉ በሙሉ እንዲነሳ፣ ለደህንነቷ ዋስትና እንዲሰጣትና በቀጠናው ያላት ተጽዕኖ ማንም ጣልቃ ገብቶ እንዳይነካባት ትፈልግ ነበር። ይህ ደግሞ ለኢራን ወገን የማይደራደሩበት የህልውና ጉዳይ ነው። ሁለቱም ወገኖች ሌላኛው ወገን ሙሉ በሙሉ እጅ እንዲሰጥ ይጠብቁ ነበር። በድርድር መንፈስ ሳይሆን አንዱ ሌላውን የማንበርከክ ፍላጎት ይዞ ወደ ጠረጴዛው ቀርቦ ነበር። በመጨረሻም የማይታረቀው ልዩነት ድርድሩን አፍርሶ ሁለቱም ወገኖች እጃቸውን አራግፈው ወደ የሀገራቸው ተመለሱ። የጦርነቱ ዳመናም ዳግም በቀጠናው ላይ ማንዣበብ ቀጠለ። የኢስላማባዱ ድርድር አቧራው ሳይበርድ የዓለም የውጥረት ማዕከል በድንገት አቅጣጫውን ቀየረ። ከፓኪስታን ወደ ሮም፣ ከፖለቲካ ፍጥጫ ወደ መንፈሳዊ ፍልሚያ ተሸጋገረ። የጦርነቱ መድረክም ከፋርስ ባህረ ሰላጤ ወደ ማህበራዊ ሚዲያ ገጾች ተዛወረ። ተፋላሚዎችም ዶናልድ ትራምፕና የካቶሊክ ቤተክርስቲያን አዲሱ ርዕሰ ሊቃነ ጳጳስ ፖፕ ሊዮ አራተኛ ሆኑ። ነገሩ የተቀሰቀሰው ፖፕ ሊዮ ቅዳሜ ዕለት በቫቲካን በሚገኘው የቅዱስ ጴጥሮስ ባዚሊካ ውስጥ ባካሄዱት የሰላም ጸሎት ላይ በተናገሩት ቃል ነበር። በዚያች ምሽት የኢስላማባዱ ድርድር እየተካሄደ ነበር። ፖፕ ሊዮም በንግግራቸው የአሜሪካንን ወይም የትራምፕን ስም ባያነሱም መልእክታቸው ቀጥተኛና ስለታማ ነበር። ጦርነቱን እያቀጣጠለ ያለው የሁሉን ቻይነት ቅዠት ወይም ኢሉዥን ኦፍ ኦምኒፖተንስ ነው ሲሉ ተናገሩ። የአሜሪካ ባለስልጣናትም ስለ ወታደራዊ ልዕልናቸው ሲፎክሩና ጦርነቱን በሃይማኖታዊ ቃል ሲያጸድቁ በነበረበት ወቅትም ፖፕ ሊዮ በቃ ጦርነቱ ይብቃ ሲሉ ድምጻቸውን አሰሙ።
ከዚህም በላይ ጳጳሱ ከብሉይ ኪዳን ከነቢዩ ኢሳያስ መጽሐፍ እየጠቀሱ ብዙ ጸሎት ብታቀርቡም አልሰማም፣ እጆቻችሁ በደም ተሞልተዋልና የሚለውን አስፈሪ ቃል ተናገሩ። ይህ ጦርነቱን እግዚአብሔር ይደግፏል ላለው የትራምፕ አስተዳደር የተሰጠ ቀጥተኛ መንፈሳዊ ተግሳጽ ነበር። ከዚህ ቀደምም ትራምፕ የኢራን የኃይል ማመንጫዎችና መሰረተ ልማቶች እንደሚወድሙና አንድ ሙሉ ስልጣኔ ዛሬ ማታ ይጠፋል ብለው ሲዝቱ ፖፕሊዮ ይህ አስተሳሰብ ፈጽሞ ተቀባይነት የሌለው እንደሆነ ገልጸው ነበር። ይህ የፖፕሊዮ መልእክትም በዋሽንግተን እንደ ቀዝቃዛ ውሃ ነበር የተቆጠረው። ዶናልድ ትራምፕ ከፍሎሪዳ ወደ ዋሽንግተን በአውሮፕላን ሲመለሱ በትዕግስታቸው ወሰን ላይ ደርሰው ነበር። እሁድ ምሽትም ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ላይ በታሪክ ታይቶ የማይታወቅ በዓለም ዙሪያ ያሉትን 1 ቢሊዮን ካቶሊኮችን ያስደነገጠ ጥቃትን ሰነዘሩ። የቃላት ሰይፋቸውን የመዘዙትም በቀጥታ በፖፕሊዮ ላይ ነበር። ፖፕሊዮ በወንጀል ላይ ያላቸው አቋም ልል ነው፣ በውጭ ፖሊሲ ደግሞ አስከፊ ናቸው ሲሉ ጻፉ። የጽንፈኛውን ግራ ዘመን ፖለቲካ ራዲካል ሌፍት ፍላጎት ማሟላታቸውን ማቆም አለባቸው ሲሉ ማከሉ። ትራምፕ በዚህ ብቻ አላቁሙም። ጥቃታቸው ከኢራን ጦርነት አልፎ በኢሚግሬሽን በቬንዙዌላና በኒውክሌር ፖሊሲ ጉዳዮች ላይ የጳጳሱን አቋም ተቹ። ኢራን የኒውክሌር ጦር መሳሪያ እንዲኖራት ምንም ችግር የለውም ብሎ የሚያስብ ጳጳስ አልፈልግም ሲሉም ጻፉ። ይህ ሀሳባቸውም አውሮፕላን ማረፊያው ላይ ለጋዜጠኞችም ደግሞታል። የኒውክሌር ጦር መሳሪያ መያዝ ችግር የለውም የሚል ጳጳስ አንወድም ሲሉ የትራምፕ ቁጣ በዚህ ብቻ አልተገታም። የፖፕሊዮን ሹመት ራሱ ጥያቄ ውስጥ ከተቱ። ሊዮ ጳጳስ ሊሆኑ የቻሉት አሜሪካዊ ስለሆኑ ብቻ ነው። ፕሬዚዳንት ዶናልድ ትራምፕን ለመቋቋም የተሻለው መንገድ ይህ ነው ብለው ስላሰቡ ነው ሲሉም ጻፉ። ከዚያም እጅግ አወዛጋቢ የሆኑን ንግግራቸውን ተናገሩ። እኔ ዋይት ሀውስ ውስጥ ባልሆን ኖሮ ሊዮ ቫቲካን ውስጥ አይሆኑም ነበር። ይህ የጳጳሱ መንፈሳዊ ስልጣን በፖለቲካዊ ስራ የመነጨ እንደሆነ አድርጎ የሚያቀርብ እጅግ ከባድ ክስ ነበር። የትራምፕ መልእክትም በፖለቲካዊ ትችትና በግል ስድብ መካከል ያለው መስመር የሰበረ ሆነ። ሊዮ እንደ ጳጳስ ራሳቸው ማስተካከል አለባቸው፣ በማስተዋል መስራት አለባቸው። ለጽንፈኛው ግራኝ ዘመን ፖለቲካ መስገር ትተው ታላቅ ጳጳስ መሆን ላይ ማተኮር አለባቸው። ፖለቲከኛ መሆን ላይ አይደለም። ይህ እሳቸውን ክፉኛ እየጎዳቸው ነው። ከሁሉም በላይ ደግሞ የካቶሊክ ቤተክርስቲያንን እየጎዳ ነው ሲሉ ዘለፉ። አውሮፕላን ማረፊያው ላይ እኔ የፖፕሊዮ አድናቂ አይደለሁም፣ ጥሩ ስራ እየሰሩ አይመስለኝም፣ ወንጀልን የሚወዱ ይመስለኛል፣ በጣም ሊበራል ሰው ናቸው ሲሉ ማከሉ። የዚህ የቃላት ጦርነት ማሳረጊያ የሆነው ክስተት ደግሞ ከዚያ በኋላ የሆነው ነው። ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ በአርቲፊሻል ኢንቴሊጀንስ ኤአይ የተሰራ አንድ ምስልን አጋሩ። ምስሉም ትራምፕን በክርስቶስ አምሳል የታመሙትን ሲፈውሱ የሚያሳይ ነበር። የድርጊት በዓለም ዙሪያ ከፍተኛ ውዝግብና ቁጣ እንቀሰቀሰ። ፕሬዚዳንቱ ራሳቸውን ከመሲህ ጋር ማወዳደራቸው የብዙዎችን እምነት የደፈረና ትዕቢት የተሞላበት ድርጊት ተደርጎ ተወሰደ። ይህ ፍጥጫ በፕሬዚዳንትና በጳጳስ መካከል ከሚደረግ የፖሊሲ ልዩነት የዘለለ ነበር። የዓለምን ሁለት የተለያዩ የኃይል ማዕከላትን ያጋጨም ነበር። በአንድ በኩል የትራምፕ አስተዳደር በወግ አጥባቂ ኢቫንጀሊካል ፕሮቴስታንት መሪዎች የተደገፈና ለኢራን ጦርነት ሰማያዊ ድጋፍ እንዳለው የሚያምን ነበር። የመከላከያ ሚኒስትራቸው ፒት ሄግሴዝም አሜሪካውያን በኢየሱስ ክርስቶስ ስም ለድል እንዲጸልዩ ጥሪ አቅርቦ ነበር። ትራምፕም እግዚአብሔር ጦርነቱን ይደግፏል ወይ ተብሎ ሲጠየቁ አሁን ይደግፏል፣ ምክንያቱም እግዚአብሔር መልካም ነው፣ እግዚአብሔር ሰዎች እንክብካቤ እንዲያገኙ ይፈልጋል ሲሉ መልሰው ነበር። በሌላ በኩል ደግሞ ፖፕሊዮ የሰላም የይቅርታና የትህትና መልእክትን የሚያስተጋቡ ጦርነትን እንደ እግዚአብሔር ፈቃድ ማቅረብን የሚቃወሙ ሁሉን ቻይ ነኝ የሚለውን የአያላን ቅዠት የሚያወግዙ መንፈሳዊ መሪ ነበሩ። እናም ታሪኩ እዚህ ላይ ደርሷል። በኢስላማባድ የፈረሰው የሰላም ድርድር በዋሽንግተንና በቫቲካን መካከል አዲስ የጦርነት ግንባር ከፍቷል። ይህ ፍጥጫም ስለ ፖለቲካ ብቻ ሳይሆን ስለ እምነት፣ ስለ ኃይል ምንነትና ስለ ስነ ምግባር የሚጠይቅ ነው። አንድ የአገር መሪ ራሱን ከፈጣሪ ጋር ሲያወዳድር የመንፈሳዊ ዓለምስ ምላሽ ምን መሆን አለበት? በ2004 ምርጫ 55 በመቶ የካቶሊክ መራጮች ድምፅ ያገኙት ትራምፕም ይህንን ፍጥጫ እንዴት ይቀጥሉበታል? የዓለም ትልቁ መንፈሳዊ መሪስ ይህንን የፖለቲካ ማዕበል እንዴት ይሻገሩታል? የኢራን ጦርነት ጥላ ዳግም ሲያንዣብብ የዓለም የሞራል መሪዎች እርስ በርስ ሲፋጩ የሰው ልጅ ዕጣ ፈንታ ምን ይሆናል? እነዚህ ጥያቄዎች መልስ ሲያገኙ የዓለም መድረክ ግን በቀጣዩ ድራማ ጠምዷል። እናም የዚህ አስደንጋጭ ፍጥጫ በኋላ ገና ሳይበርድ ዓለም ትንፋሿን ውጣ አንድ ጥያቄ ትጠይቃለች። በቀጣይስ ምን ይጠበቃል? ይህ የቃላት ጦርነት የሁለት ግለሰቦች ፍጥጫ ብቻ ሆኖ ይቀራል ወይንስ የዓለምን የፖለቲካና የሃይማኖት አስተላለፍ እስከ መጨረሻ የሚቀይር አዲስ ምዕራፍን ይከፍታል? በመጀመሪያም የሁሉም አይኖች ወደ ቫቲካን ያቀናሉ። የፖፕሊዮ ቀጣይ እርምጃ ምን ይሆናል? ርዕሰ ሊቃነ ጳጳሳቱ በታሪክ የተሞከረውንና ቤተክርስቲያኒቱን ለዘመናት ስትከተል የኖረችውን የዝምታ መንገድ ይመርጣሉ? የትራምፕን የስድብ ናዳ በጸሎትና በመንፈሳዊ ትዕግስት ችላ ብለው ያልፉታል? ይህን ማድረጋቸውስ የቤተክርስቲያኑን ክብርና ከፖለቲካ ግብግብ በላይ መሆኗን ሊያሳይ ይችላል?
ነገር ግን በአንጻሩ በብዙዎች ዘንድ እንደ ፍርሃት ወይም እንደ ሽንፈት ሊቆጠርም ይችላል። ወይንስ ፖፕሊዮ በታሪክ ታይቶ በማይታወቅ ሁኔታ በቀጣይ ምን ምላሽ ይሰጣሉ? የአንድ ቢሊዮን ካቶሊኮችን መንፈሳዊ አባት ስልጣንና ክብርን ማስጠበቅ የትራምፕን ድርጊት በይፋ ያወግዛሉ። ይህ ከተከሰተም ፍጥጫው ወደማይታሰብ ደረጃ ያድጋል። የዓለም ካቶሊኮች በመንፈሳዊ መሪያቸውና በአንድ የዓለም ሀያል መሪ መካከል እንዲመርጡ ሊገደዱ ይችላሉ። ይህም በተለይ በአሜሪካ ውስጥ ከፍተኛ የፖለቲካና የማህበራዊ ቀውስ ሊፈጥር ይችላል። በሌላ በኩል ደግሞ ዶናልድ ትራምፕስ የእሱ ባህሪ እንደሚያሳየው ወደ ኋላ የመመለስ ዕድሉ የሰነፈ ነው። ይልቁንም ይህንን ፍጥጫ ወደ ፖለቲካዊ ጥቅም ለመለወጥ ይሞክራሉ። ፖፕሊዮን የሊበራል ኃይሎች ተላላኪ እንዲሁም የአሜሪካንን ጥቅም የሚያስጠብቁ መሪ አድርጎ በመሳል በተለይ በወግ አጥባቂና በኢቫንጀሊካል ደጋፊዎቹ ዘንድ ያለውን ተቀባይነት የበለጠ ለማጠናከር ይሰሩበታል። የመንፈሳዊ መሪ ወደ ተራ ፖለቲካዊ ተቀናቃኝነት በመቀየር የክርክሩን መንፈሳዊ ይዘት ለማሳጣትም ይጥራሉ። ከሁሉም በላይ ግን የዚህ ፍጥጫ ትልቁ ተጽዕኖ የሚታየው በሁለት ወሳኝ ጉዳዮች ላይ ነው። አንደኛው የአሜሪካ የውስጥ ፖለቲካ ነው። በ2004 ምርጫ ከግማሽ በላይ የሚሆኑት ካቶሊኮች ትራምፕ መርጠዋል። አሁን ግን እነዚህ መራጮች በእምነት ፈተና ውስጥ ይወድቃሉ። ለሃይማኖታዊ መሪያቸውና ለቤተ ክርስቲያናቸው ክብር ነው የሚቆሙት ወይንስ ለፖለቲካ አቋሙ ለሚደግፉት ፕሬዚዳንት? ይህ ክፍፍልም በቀጣዩ የአሜሪካ ምርጫ ውጤት ላይ ከፍተኛ ተጽዕኖን ሊያሳድር ይችላል። ሁለተኛና ከሁሉም በላይ ያስፈሪው ነገር ደግሞ የኢራን ጉዳይ ነው። በዚሁ ላይ ቃላት ጦርነት ግርግር ውስጥም መዘንጋት የሌለበት አንድ አስፈሪ እውነት አለ። የእስላማባዱ የሰላም ድርድር ፈርሷል። ጊዜያዊ የተኩስ አቁሙ ጊዜ እያለቀ ነው። አሁን የዓለም ትልቁ የፖለቲካ መሪና የዓለም ትልቁ መንፈሳዊ መሪ እርስ በርስ ሲፋጩ የዲፕሎማሲው በር ተዘግቶ የጦርነት ነጋሪት ድምፅም ዳግም ከፋርስ ባህረ ሰላጤ እየተሰማ ነው። ትኩረቱ ሲበታተን ወደ ጦርነት የሚወስደውን ጊዜ የበለጠ ያሰፋል። ስለዚህ በቀጣይ የምንጠብቀው የዓለምን ዕጣ ፈንታ የሚወስኑ ተከታታይ ክስተቶችን ነው። ይህ ፍጥጫ የሁለት ሰዎች ግጭት ብቻ አይደለም። ይልቁንም የዓለማችንን ሁለት ታላላቅ ምሰሶች የፖለቲካ ኃይልንና የመንፈሳዊ ስልጣንን ያጋጨ ነው። ጥያቄው ከዚህ ግጭት በኋላ የትኛው ኃይል በድል ይወጣል ከሚለው ሳይሆን በዚህ ግጭት ውስጥ የሰው ልጅ ምን ያህል ዋጋ ይከፍላል ከሚለው ነው። ዓለማዊ መንግስት ሰማያዊውን ሲገዳደር የሰው ልጅ ዕጣ ፈንታ በምን ሚዛን ላይ ይንጠለጠላል? መልሱን ጊዜ ብቻ ነው የሚነግረን።